እከተልሃለሁ በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደው አንተን ብቻ ከዚህ ሁሉ ሰው ምን ይሆን ሀሳቤ ስሜቴ ላንተ የተለየው ገብተ ልቤ ውስጥ ኖርበት እንጂ ከልካይ የለህምና ሳይሰወራ ስጫወቱ የኋላ መለየት አለና እንዳትለየኝ እፈልጋለሁ ሆነልኝ ሁሌ ከጎኔ ትቼው አልኖርም ውዬም አላድርም ያንተን ፍቅር ጭራሽ እኔ ያንተን ፍቅር እኔ ወይኔ አልተወው ከማታው ቪዲዮ በኋላ ማለት ነው ላይክ እንደዚህ እንደ ድመቷ ነው የምጨፍረው ጥሩ ከሆነ ማለት ነው እንደዚህ ባርቄ ወሽመጤ ቆርጥ እንዳይል ማታ እንጂ ማለት ነው። ለማንኛውም ሀይሚዬ ፏፈሽ ብላ መታ ጨረቃዋ ማለት ነው። እከተልሃለሁ በሄድክበት በቆምክበት ሁሉ አይኖች ያላንተ በምድር ላይ ሌላ መቻ ያሉ እያለች መታለች ሀይሚ ታደሰ። ወዶቼ ቅድም በለቀኩት ቪዲዮ ማለት ነው ከስር በጣም ብዙ ልጆች እየተጨነቃችሁ ነው። ኧረ ተው ውዶቼ፣ እንዴ ምናችሁ ነው? ምነካችሁ? ወደ ራሳችሁ ተመለሱ። የምሬን ነው እንዴ። አሁን እዚህ ጋር የምታለቅሱ ልጆች የምትጨነቁ አይ ነው ያስጨንቃል። ከሆኔም ሳልጨነቅ ቀርቼ አይደለም፣ ግን ደግሞ በዚህ ልክ ጥሩ አይደለም ውዶቼ። ለራሳችን ማሰብ አለብን። ምናችሁ ነው? ከዚህ ውስጥ አሁን የምታለቅሱ ልጆች በቃ አለ አይደለ በጣም ጭንቀት ውስጥ የገባችሁ ልጆች እርግጠኛ ነኝ በህይወታችሁ ውስጥ የሆነ አለ አይደለ ወይ አግብታችሁ ልትፈቱ ትችላላችሁ፣ ወይ ደግሞ ማለት በቦይ ፍሬንዳችሁ ጋር ተጣልታችሁ ሊሆን ይችላል ከፍቅረኛችሁ ጋር ምናምን ማለት ነውና ያለ ነው ኮዶቼ እንደ ኦሬል እንኳን ቢሆን ያለ ነው እንደዚህ አይነት ነገር። ግን እኛ ከልክ በላይ ልጆቹን ስለወደድናቸው በዚህ ልክ ሰው ሀገር ላይ ሁነን እንደዚህ መጨነቅ ምናምን አያስፈልግም። ህይወታቸው እኮ በእኛ እጅ አይደለም ውዶቼ፣ በፈጣሪ እጅ ነው። ፈጣሪ ሲል ነው ሁሉም ነገር የሚሆነው ማለት ነው። ሀይሚዬና ብሩኬ ደግሞ መቼም አይለያዩም። ድራማ ነው የሚሰሩት፣ ስራ ነው የሚሰሩት። ተው፣ የምሬን ነው። እኔ ሁሌ እየተናገርኩኝ ነው ማለት ነው። በተቻለኛ ቀን እኔ ሳልጨነቅ ሳይደብረ ቀርቶ አይደለም፣ ግን ደግሞ ስራ ነው፣ በቃ ድራማ ነው የሚሰሩት። መቼም አይለያዩም። እንደዚህ አይነት እውነታ የለም። እንደ እውነታ ነው ብላችሁ እንኳን ያሰባችሁት በምን አይነት መንገድ ነው? እስኪ ንገሩኝ። ማለት እንደዚህ አይነት እውነታ አለ? ትክክለኛ ህይወት እንደዚህ አይነት ነገር አለ ማለት አይዲያው ሊፈጠር ይችላል፣ ግን ደግሞ የመጡበት አካሄዱ ምንም አይነት እኮ እውነት የሚመስል ነገር የለም ውዶቼ። ይህን ነገር ማሰብ መቻል አለባችሁ። እንዴት ነው አንዲት ከሌላ ከድሮ ፍቅረኛው ጋር ያረገዘች ሴትዮ ካረገዘች በኋላ እስከ 6 ወር እስከ 7 ወር ዝም ብላ ጸጥ ብላ የምትቀመጠው? ከዛ ደግሞ ክስ እያለች የምትጃጃለው ልጁ ሳይወለድ ማለት ነው ሳያምንላት። ከዛ ደግሞ ከኔ ጋር ነው መሆን ያለብህ ምናምን እያለች እንትን የምትል ሌላ ችግር ውስጥ የምትገባ በዚህ ልክ። ከዛስ ደግሞ ሚዲያ ላይ ወጥተው ይሄን ያህል እንደዚህ አይነት ከባድ ነገር እንኳን አይደለም እንደዚህ አይነት ከባድ ነገር ታስታውሳላችሁ? የሆነ ሰዓት ላይ ሚኮን ጓደኛቸውን የብሩኬን እንደ ጓደኛው እንደ ወንድም የሚያዩ ይሄ ሲያመሰግነው የነበረው ሁሌ ይሄ ጎበዙ ልጅ ድራማ ምናምን የሚሰራው ቲክቶከሩ ማለት ነው። እሱ ይዛ መታ የሆነ ሰዓት ላይ ቤቷ ላይ ፕራንክ አላረገችውም ብሩኬን እና እንደዚህ አይነት ነገር እንትን ሲል ምንድነው ያለው ብሩኬ? በጣም አንቺ የሶሻል ሚዲያ ሰው ነሽ፣ ብዙ ሰው ይወድሻል። ስለዚህ ይሄን ነገር ማንም እንዲሰማ አልፈልግም። በቃ ባንቺና በኔ ይቅር፣ እኔ እንደዚህ አልጠበቅኩ ምናምን ብሎ ተበሳሽቶ ምናምን አልነበር? ያንን እንኳን ማለት ነው ሌላ ነገር ተፈጥሯል ምናምን ነገር ብላ ይሆናል አይደል ስትነግረው ለሱ ፕራንክ ስታደርገው ብሩኬ ምንድነው ያለው? ይሄን ነገር ማንም መስማት የለበትም። በቃ ብዙ ሰው ይወድሻል፣ ባንቺና በኔ መሀል ይቅር፣ ለማንም አላወራም እኔም በቃ ምናምን ነበር ያላት ማለት ነው። በፕራንኩ እንኳን እውነተኛ ማንነታቸውን ማወቅ ትችላላችሁ። ገባችሁ? እንደዚህ ሪል ነገር ፐርሰናል የሆነ ላይፋቸውን ሚዲያ ላይ አውጥተው አይዘሩም። ይሄ ግን ለስራና ለስራ የተፈለገ ስለሆነ መጨረሻው ክሊር ስለሚያደርጉት ወይም ደግሞ በቃ በዚሁ ዝም ብለው እንትን ብለው አደባብሰው ነገጧት ደግሞ በሰላም በፍቅር በተሻለ ነገር ስለሚመጡ ስለሚያውቁት ስማቸውን ምናምን ስለሚያጸዱት አሁን ይችልች
እንግዲህ እርጉዝ ናት እየተባለች መጣች። ነገ ጧት እርጉዝ ላትሆንም ትችላለች፣ ወይም ደግሞ ልጁ ተወልዶ ያንተ አይደለም ይባላል። የዛኔ በቃ ብሩኬ ስሙ ጸዳ ማለት ነው። ከዛ ቀሪውን ነገር ክሊር ያደርጉና በሰላም በፍቅር ይመጣሉ ማለት ሲጀመር። አሁን እነሱ እንደዚህ ብለው እኛ ተጨንቀን ነገ ጧት በፍቅር ሲመጡ ያ አሁን ያለፈውን የእስካሁኑን ነገር በሙሉ እርስት ነው የምናደርገው። አላያችሁም? ከዚህ በፊት የ2 ወሩን ፕራንክ ሲያደርቁን ቆይተው መጨረሻ ላይ በሚያምር ፍቅር ሲመጡ ያንን የ2 ወሩን ነገር ነው ያስረሱን። ገባችሁ? እነሱ ያን ነገርም ስለሚያስቡት ነው የሚሰሩት። ገባችሁ? ስለዚህ በዛ ልክ እዩ፣ ራሳችሁን አትግዱ። ሰው ሀገር ላይ ሆናችሁ ራሳችሁን አትግዱ። ምንም የሚፈጠር ነገር የለም። እንደዚህ እነሱ ፏፈሽ እያሉ እናንተ ምንድን ነው እዚህ ጋር ከልክ በላይ ራሳችሁን እየተጨነቃችሁ። በተለይ ደግሞ 2 ልጆች እህቶች ያላችሁ እዚህ ጋር በተደጋጋሚ ኮሜንት ትጽፉልኛላችሁና አንዷ ዮናስ ነው ዮሐንስ ብቻ እንደዚህ የሚል አንዷ ደግሞ ኑር ነው ኑራ የምትባል ልጅ እህቶቼ የኔ ውዶች፣ ሁሌ ታለቅሳላችሁ፣ ሁሌ ራሳችሁን ትጎዳላችሁ ምናምና ተጠንቀቁ፣ ራሳችሁን ጠብቁ። ከሰው ሀገር ላይ ናችሁ እናንተ፣ ለራሳችሁ ነው ያላችሁት። በዚህ ልክ በቃ በጣም ራሳችሁን አትጉዱ እሺ ውዶቼ። እናንተ ስላላችሁ እኮ አይደለም ሀይሚዬና ብሩክ አንድ ላይ የሚሆኑት አይደል? ፈጣሪ ፈቅዶት ነው አንድ ላይ የሆኑት። አሁንም ደግሞ ፈጣሪ ከፈቀደው ደግሞ 4 ልጆች ይወልዳሉ ማለት ነው። ገባችሁ? እነሱ መቼም አይለያዩም። እዚህ ጋር ስራና ስራ ነው የሚሰሩት እና የሆነን ሰው እንትን ስንል በጣም ከባድ ነው። ሰው መውደድ ውዶቼ ከባድ ነው። እኔ በሀይሚዬና በብሩኬ ነው ከባድ መሆኑን የተረዳሁት ማለት ነው። ግን ወደ ራሳችን ደግሞ መመለስና ካለፈው መማር መቻል አለብን ማለት ነው። እና ዛሬ ያልሆነ ሀሳብም ስታመጡ ነበር አእምሯችሁ ላይ ማለት። ቪዲዮውን በደንብ እዩት ውዶቼ፣ ትኩረት አድርጋችሁ ቪዲዮውን እዩት። ብሩኬ ምን እንዳለ መጨረሻ ላይ አካባቢ ምናምን እሱ ያለውን ነገር አዳምጡት በደንብ። ያለው ህልሜ ያሳካሁበት ነገ የኔ ቀን ነው፣ ህልሜን ያሳካሁበት ነው፣ የለፋሁበት ነው እና አንቺም እንድትገኝ እፈልጋለሁ፣ ሁላችሁም ደግሞ እንድትገኙ እፈልጋለሁ ነው ያለው። ኦዲየንስንም ጭምር በቪዲዮ እንድናያቸው ማለት ነው ውዶቼ። ገባችሁ? ያ ማለት ደግሞ ከሌላ ነገር ጋር ምንም የሚያገናኘው ነገር የለም። እኔ አሁን እዚህ ጋር ይሄ ነው ማለት ስለማልፈልግ ነው። እኔ እንደዚህ አዳዲስ አይዲያ መስጠት አልፈልግም። ታውቃላችሁ፣ ካፌ ቀምተው የሚሰሩት ነው የሚመስለኝ። ገብቷችኋል? ስለዚህ ሌላ ነገር አታስቡ። ያልሆነ ሀሳብ ውስጣችሁ ላይ እያስገባችሁ ራሳችሁን አታስረብሹ ማለት ነው ውዶቼ። እሺ። እና ምንም ነገር የለም። ጥሩ ነገር ነው ማሰብ ያለባችሁ። አይ ቲንክ ወይ ለሙሽዬ ሰርፕራይዝ ያደርግ ነው እንደነገርኳችሁ፣ ወይ ደግሞ ብቻ የሆነ ነገር ደስ የሚል ነገር ነው እኔ የሚታየኝ ማለት ነው። ሌላም ነገር ከሆነ ስራውን ሊቀጥሉት ከሆነ ሌላ ዛሬ ካልተቋጨ ሌላ ነገር ከሆነ ሀይሚዬ ገልብጣ እንግዲህ ትላንት መጨረሻ ላይ ምናምን አንዳንድ ሙድ ምናምን ስትይዝ ነበራ። ለኦዲየንስ ነው ሙሉ የመለሰችው መልስ። ግን ደግሞ ምናልባት ነገሩን ደግሞ እንደ አዲስ ገልብጣ ደግሞ ቀጥሉበት ካሰቡ ደግሞ ዛሬ ሌላ ነገር ከመጣ ምንም የሚያሳስብ ነገር የለም። አትጨነቁ። በቃ ራሳችሁን አጠንክራችሁ መጨረሻውን ማየት ነው። ገባችሁ? እና ሲሆን ደግሞ ዛሬ ሁሉም ነገር አልቆ ነገ ወዲያ በዚህ ሳምንት ወይ ተጨርሶ ምናምን እነሱም ወደ አዲስ አበባቸው ተመልሰው ሁሉም ነገር ሰላም ሆኖ ወደ ቦታው ተመልሰው በቃ አይደለ እንደ በፊቱ እየሳቁ እየተጫወቱ የሚመጡ ያርጋቸው። እስካሁን ድረስ እንደዚህ አይነት አሁን ተከታታይ ድራማ ባያመጡ እስካሁን ድረስ ሁሌ ቀን በቀን ምን ልስራ እያሉ ሊያስቡ ነው። ገባችሁ? እና የሆነን ስራ ሲጀምሩ ኮንቲኒው ያደርጉታል። የሆነ የሚቀጥል ስራ ገባችሁ? የሚቀጥል ስራ ሊሆን ይገባል። ምክንያቱም በየቀኑ አይዲያ ያስቡ ምናምን በቃ ከዛ የሆነ ድራማ ከጀመሩ ነገ ምን ልስራ የሚለው ቀላል ነው። እንደዚህ ብናረው እንደዚህ ይሆናል ብለው ለማሰብ ይቀላቸዋል። ግን ደግሞ እንደ አዲስ ደግሞ ድራማ ካልሆነ ግን በየጊዜው የሚሰራውን ፕራንክ ወይም ደግሞ የሆነ ሌላ ነገር እንደ አዲስ ሀሳብ ለማምጣት ይከብዳል ውዶቼ። አይዲያ ይታጣል እኮ አንዳንድ ጊዜ አይደል? ለዛም ይሆናል እንደዚህ ረጅም ድራማ የሚጀምሩት ያልሆነ ነገር ውስጥ የሚገቡት ምናምን እና የኦዲየንስንም የተመልካችንም እንትን ስለሚያዩ ነው። ቪው ጥሩ ነው ምናምን እና ያን ነገር ስለሚያዩ ነው። ገባችሁ? እና ይሄን ነገር ግንዛቤ ውስጥ ማስገባ መቻል አለባችሁ። ራሳችሁን አታጨናንቁ፣ ፏፈሽ በሉ። ምንም መጣ ዝም ብላችሁ በቃ እንጆይ አድርጉ። መጨረሻውን ማየት ነው በትዕግስት። እሺ ውዶችዬ፣ አትጨነቁ፣ አታስቡ። ሰላም ይሆናል ዛሬ ኢንሻአላህ። የሚመጣውን ነገር ሆነም አልሆነም መቀበል ነው በቃ። ይኸው ሀይሚዬ ፏፈሽ ብላ መታለች። እንዴት አባት እንዳማረባት አያችሁ? ማሻአላ የምር ፏፈሽ ብላለች። ጸጉሯን ተተኩሳ ምናምን አይገርምም? የሀይሚዬን ጸጉር እኮ ጨረሰው እንትን
በፊት ጸጉሯ ብዙ ነበር ምናምን ረዝምም ነበር። አሁን ላይ ግን ብዙ ጊዜ ካውያ ምናምን ስለሚበዛበትም ይሄ ዊግ ምናምን ስንል ደግሞ ስናበዛ ውዶቼ ሂውማን ሄር ምናምን ነገር እሷ ያውም አሁን ነው መጠቀም የጀመረችው እንጂ ድሮ አትጠቀም ነበር እንዳያችሁት። እና ጸጉራችንን የመጨረስ ባህሪ ያለውና ብቻ ግን ምንም ተሰርታ ብትመጣ ምንም እንትን ብትል ያምርባታል። ሀይሚዬ በጣም አምሮባት ምናምን ፏፈሽ ብላ ዘንጣን የመጣችሁ ማለት ነው። ስለዚህ እናንተ ፈታ በሉ።